ሜርሲ በማህደር ሞት እንግዲህ ተከሰሻል ተብላ ልትወሰድ ፖሊስ ቤታቸው ደርሶ ነበር የባለፈው ክፍል ያቆመው። ከዛም ግን እስቲ አትሰባችሁታል? አባታችሁ ሲጠቁምባችሁ በጣም የሚገርም አባት ነው። ከመጀመሪያውም ደስ ይላል አይደል? እስክንድር በሚገርም ሁኔታ ስልክ ስታወራ ነበረ ቢኒያም ከሚባል ልጅ ጋራ በቃ በፍራንክ እየተደራደረች ምናምን ነበረ ጨመሪ ምናምን ነገር ብሏት ጭራሽ ደግሞ ማህደርን ከማስገደሏ አልፎ እነ ሀበልንም እናትየውንም እንዲጎዳላት በቀደም ተከተል እያነገረችው እያለ አባትየው ለካ ሰምቷልና በቃ ስላልቻለ ነበረ እየጠጣ የነበረው። ከጠጣ በኋላ ግን ደውሎ ለፖሊስ ጠቁሞባታል። ፖሊስም መጥቶ ከቤት ሲወስዳት በጣም አዝናበታለች። ይሄ ሰውዬ አንተ በሱ ስለጠቆመ ነው ብላ ራሱ አባት መሆኑን ባንዴ ነው ካለችውና ይሄ ሰውዬ ነው ያልሽው ሲላት እስክንድርና ከዚህ በኋላ አሳልፈ ከስጠከኝ በኋላ መቼም አባቴ እንድልክ አይደለም ብለዋለች። በጣም ያዘነችበት ግን በጣም ይገርማል አይደለ? ዝምተኛ ስለሆነች ተንኮለኞቹ አጸደና እንትና መነን ስለሆኑ ማንም አይጠረጥርም ነበርና አንዳንዴ ያያችሁ ዝም የሚል ሰው ከባድ ነው። እስክንድርም ካባረረ በኋላ ሜርሲን ከፖሊስ ጋር ከሸኘ በኋላ ወደ መነን ሄደ፣ ወደ ክፍሉ ማለት ነው። እንድትወጣለት በቃ ነገራት። እሷም አይነ ደረቅ አይደለች። ሜርሲን አምነካት ነው ብላ ጭራሽ አሁንም ልታሳምነው ትፈልጋለች እና በቃ ውጭልኝ ብሎ በጣም ጮኸባትና በቃ ካለበለዛ ሌላ ነገር እንዲፈጠር እንዳታደርጊ ከልጅሽ አይን ተረድቻለሁ ብሎ በቃ ልጇ እንደሆነች አምኗል ማለት ነው። ያው ሀብልም ልትናገር ነበረ ፖሊስ ባይመጣ ኖሮ ማለት ነው። እንድትወጣ ያዛታል። ሀብልዬም ይሄ ሁሉ ነገር ከተነቀባት በኋላ በቃ እያለቀሰች ልብሷን እየሰበሰበች እያለ እዝራ ክፍሉ መጥቶ በጣም በቃ ያዝንባታልና እንዴት ታረጊያለሽ? ለብር ብለሽ ከእናትሽ ጋር ተመሳጥረሽ እንዴት ታገኛለሽ ብሎ እንትን ይላታልና እሷ ግን ያው መጀመሪያ የእናቷን ሀሳብ ተቀብላ ብትገባበትም ግን ከዛ በኋላ የእስክንድር ጥሩነት ፕላስ ደግሞ እዝራን ወደደችውና ወድጄክ ነው የቀረውትን ብትለው ያየው ቀን ስለወደድኩት ክም ጭምር ነው እናቷ ስላዘዘቻት ሳይሆን ስለወደደችውም ጭምር እንደሆነ ብትነግረውም ያው ስለዋሸችው ይሄንን ሊያምናት አይችልምና በቃ እንደ ውሸት ነው የተቀበላት ማለት ነው። ማለት ሊያምናት አልቻለም። እያለቀሰች ብትነግረውም ግን በቃ እሷ መሄድን ነው የመረጠችው፣ መውጣትን። መነን እንግዲህ ያው ለብር ብላ ሳይሆን የእንጀራ ልጇ እንደሆነች ስላልወለደቻት ልታሳድጋት አምጥታ ምናምንና ያንን ሌላ ሂስትሪዋን ተናግራ ለማሳመን ብትሞክርም ሊሰሟት አልቻሉም። እዝራን በጣም ተቆጥቷል። እስክንድርን በጣም አዝኖባታል። ለፍራንክ ብላ እንደዚህ ታደርጋለች ብሎ ስላልጠበቀ እስክንድር አምኗት ነበረ ሙሉ በሙሉ ማለት ነው። እግሩ ላይ ወድቃን ብትለምነው አልፈልግም ብሎ እንድትወጣ ያዛታል። ሻንጧን ይዛ መነንም ወጣች። ከወጣች በኋላ ግን ሀብልም ተከትላት ልትወሳ ስትል ቆይ አንቺ አላት። ቆይ አንቺ ሲል እዝራ ተናደደ። እሷ እዚህ ቤት ከቆየችማ እኔ እወጣለሁ ሲል ከዛ ሀብልን ማናገር እኔ እፈልጋለሁ ብሎ አባትየው ከፈለክ አንተ ሂድ ብሎ እዝራ እንዲወጣ አደረገው። እዝራም ስመለስ እንዳላገኛት ብሎ ወጣ። ከዛም በኋላ ግን ያው በቃ ያናገራታል ክፍሉ ወስዶ እንደ አባት አምኗትም ስለነበረ እውነታውን እንድትነግረው ሲጠይቃት እዝራ ያላመነኝን ለአንተ ብነግረህ ታምነኛለህ ወይ አለችው። ከዛ ንገሪ ሲላት በቃ እንደምትወደው ልጅክን እወደዋለሁ እዝራን ስለወደድኩት ነው እስካሁን አብሬው የነበርኩት ብላ ነገረችው። ሜርሲ እስር ቤት ብትደርስም አላመነችም፣ ክዳለች ማለት ነው። ቢኒያም የሚባልም ሰው አላቅም አባቴ ስላለክ ብቻ ልታስረኛ አችልም ብትለው ፖሊስ ግን የመጀመሪያው ተጠርጣሪ አንቺ ስለሆንሽ እስር ቤት ነው የምትቀመጪው እውነቱ እስኪወጣ ብሎ እንግዲህ መርዶ ነግሯታል። ድርቅ ብላለች። አላቅም አይኔን ግንባር ያርገው ብላለች። አጸደ ሜርሲን ተከትላት እስር ቤት ሄዳ ነበርና ታወራታለች። ብቻቸውን ጊዜ ሲያገኙ ለሜርሲ አመነችላት ማለት ነው። በቃ ያው ማለት ምን የሚያድናት ሰው ስለሌለ አባቷም እንግዲህ ስለጠቆመባት ያላት አማራጭ ካጸደ ጋር መሳማማት ነውና ስለ ቢኒያም የሚባለው ልጅ ትነግራታለች እና በቃ ግን መታሰር እንደማስፈልግ አሁን ራሱ ለተቀመጠችበት እንደጨነቃት ትነግራታለች እና ቢኒያምን አግኝተሽ ፍራንክ ሰጥተሽ ከዚህ እንዲሄድ አድርጊው ስትላት አጸደ ደግሞ የተሻለ ነገር አሰበች። ነገሩን ወደ ሀብል ለመገለጥ ማለት ነው። ቢኒያም የሚባለው በሚወደውን ሰው ይዘውበት እንዲያሳምኑትና ከዛ በኋላ ሀብል አርግ እንዳለችው ሜርሲ ሳትሆን ሀብል አርግ እንዳለችው ልታሳምነው እንግዲህ ወደዛ እያለች ነው።
በጣም አደገኛ ናት አይደለ? ያመጣችው ሀሳብ በጣም ከባድ ነው። ደግሞ የሚያስጠላው ነገር የተገደለችው ዞሮ ዞሮ ሜርሲን ብታስገድላት ሀብል በምትከትፍበት የእሷ አሻራ ባለበት ቢላ ነው። እዝራ ወደ ቤት ሲመለስ ሀብል እያለቀሰች ነበረ። ከዛም በቃ ደስ አላለውም ሲያያት። እስካሁን አልሄድሽ ምን ትሰሪያለሽ እዚህ ውጭ እያለ በሚናገራት ሰዓት እስክንድር ከላይ ይወርድና በቃ አዳምጣት ተዋት ምናምን እዚህ ነው የምትሆነው የትም አትሄድም ብሎ ቢጨቃጨቀውም እዝራ ግን እንደውም ሜርሲ የኔ ልክ ትሆናለች ማለት በማህደር ህይወት ራሱ ተጠያቂ እሷ ልትሆን ትችላለች። አንዴ ዋሽታለች። እኔ በፊትም አልወዳትም አሁንም ለሷ ምንም ፍቅር የለኝም። እች ካዲና ስለዚህ ትውጣ ያደረጉበትን እንዴት ማመን አቃተህ አይታየክም እንዴ ብሎ አባቱን ለማሳመን ቢሞክርም አባትየው ግን እባክሽ ሀብል ልጄን አውቀዋለሁ፣ ይሄ ሁሉ የተናገረው አንድም እውነት የለውም፣ የልጄን ልብን ጠንቅቄ አውቀዋለሁ ብሎ እንዳትሄድ በቃ እንደምንም ብሎ ያግባባታል ማለት ነው። እሷ ግን መሄድ ነው የፈለገችው። ብትወደውም እዝራን የእስክንድርን ነገር ቢያስጨንቃትም ግን አልፈለገችም መቀመጥ። አረ በጣም እዚህ ጋር ደግሞ በጣም ነው የሚያስቀው። የሚያስቁ ናቸው እነዚህ ሁለት ተንከሲሶች። አይታችኋታል። መነን ከቤት ስትወጣ እንግዲህ በር ላይ ቁጭ ብላለች። ሻንጣዋን ይዛ ቁጭ ብላ አጸደ ታገኛታለች ማለት ነው። ከዛ እንደ የኔ ቢጤ እንኪ ከራበሽ ዳቦ ቢ ብላ ራሱ ብር አውጥታ ከኪሷ ትወረውርላታለች። መነንም አይታያታለሽ። እስክንድር እንደሆነ አሁን ስለተናደደ ነው እንዴት አሳምኘው ገብቼ ከዛ ደግሞ ያንቺን ዋጋ እንደምሰጥሽ ታያለሽ ትላታለች። ከዛ እሷም አባካሽ ታያለሽ ልጅሽንም ከዛ መንቅር ያስወጣልሻለሁ አንቺ ማገባሽ ማለት እኔ በህይወት የለውም ማለት ነው። በያ በጣም እንትን ትላባታለች ማለት ነው። በዛ ሰዓት ተናደድና መነን እንቃርጋ መኪና ላይ ራሷን እስክትስት ድረስ ራሴን በቃ ትንፋሽ እያጠረኝ ነው ብትላትም አንቃት ትመታታለች ማለት ነው። ከዛ በኋላ ትነቃለች። ስትነቃ እቺ ተንከሲስ ግን እንደዚህ ጠብቃችኋታል። እኔ እንደዚህ ታደርጋለች ብዬ አላሰብኩም። ያጸዳ የተለየ ነው። ወይኔ ሰው ግን ክፋት ካሰበባችሁ አያችሁ የት ድረስ ሊሄድ እንደሚችል። መነን እኮ ጥላት ሄዳለች። በቃ እቺ ጦሰኛ ብላ ማነቋ ራሱ አስደንግጧት ጥላት ከሄደች በኋላ ምን ታስባለች? ዞራን እንዳትመጣ መነንን ስለፈራች ታያለሽ እዛች ቤተማ መልሼ ይገባለሁ ብላት አይደለ? ምን ታረጋለች? ድንጋይ አንስታ ራሷን ፍንክት። አስባችሁታ ለራሳችሁ ስፈነክቱ በድንጋይ ማለት ነው። በቃ የሰው ልጅ ግን ክፋት ካሰበ በቃ ይሁን። በተለይ ደግሞ ወይኔ በአሁን ሰዓት ይሄ የፍራንክ ነገር ነው አይደለ? ሰው ፍራንክ የሚያገኝ ከሆነ ራሱ ላይ ራሱ ምንም ነገር ለማድረግ ይወስናል ማለት ነው። እያየናት ራሷን ፍንክት አርጋ ደሟን ፊቷን ቀበት ብታደርጋ ወደ ቤት ትሄድላቸዋለች። ከዛ በሩን ሲከፍቱላት ሀብልና እስክንድር ነበሩ። ደም በደም ሆናለች። አንዴ ይቅርታ እንግዲህ ልጄ ድምጽ እየገባ ነው እንዴ ምን ሆነሽ ነው አንቺ ደግሞ ሲላት እሷም በማን ታሰብባለች? በመነን መነናታ እንደዚህ አድርጋ በርቅ ሳይን ፈንክታኝ አስደብድባኝ እሷ አድርገችኝ ሳይሆን ዱርዬ ቀጥራ አስደበደበችኝ ትላለች። ሀብል ራሱ ማመን አልቻለችም። አይ እንጀራ እናቷ ክፉ እንደሆነች ታውቃለች፣ ግን የዚህ ደረጃ ትሄድ ብላ ስላሰበች እንደዛማ አታደርግም ስትላት አያረት እንደውም ይሄኔ ተመካክራችሁ ይሆናል ብላ ለማሳመን ማለት ነው እስክንድርን በቃ ከዚህ በኋላ አርፈሽ ካልተቀመጥሽ እምወስደውን እርምጃ ታያለሽ ይላታል። ከዛ እንዴ ምን ለማለት ፈልገክ ነው እኔንም እንደምንም አውጥተክ ልጥለኝ ነው ስትለው እማይቀር ነው አርፈሽ ካልተቀመጥሽ ብሎ ያስጠነቅቃታል። ይሄ ነገር ግን በቃ በጣም አስፈርቷታል። ከዛ ተናግሯት ይሄንን እስክንድር ወደ ውስጥ ሲገባ ሀብልን ማለት ነው ይሄኔ እሷ ትሆናለች ያስገደለችው በእሷ ቢላ ነው የተገደለችው ብላም ነግረዋለች። እስክንድር ሊቀበላት አልፈለገም። አንዴ በጆሮ ሰምቷል ልጁ ከቢኒ ጋር ስታወራ፣ ቢኒ ያላልኩም ከቢናም ከገዳዩ ጋራ ስታወራ ስለሰማ ማንንም መቀበል አይፈልግም። ገብቶቻል። እውነታውን አውቋል አባትየው። ፖሊስ እንኳን መረጃ ቢያጣ እውነተኛው ሰውዬ እስክንድር ነው። ሰምቷል፣ በቃ በጆሮ ሰምቷል ልጁ እንዳስገደለች ራሷ ስትናዘዝ ስለሰማ በፍጹም ማናቸውንም ሊያምናቸው አይችልም ብዬ ነው የማስበው። ሀብልንም እስካለ ድረስ ይጠብቃታል ብዬ አስባለሁ። ምናልባት እነ እዝራ ላይ ይቀበሏት ይችላሉ። የሰሙት በጆሯቸው ነገር ስለሌለ ከሷ ይልቅ ያው እህቱን ነው ሊያምን የሚችለው። ሜርሲን ሊያምናት ይችላል ብዬ አስባለሁ። እናንተስ ምን ታስባላችሁ? ግን ያጸደ መሰርነት ከባድ ነው አይደለ? አንደኛ ቢኒያምን በእህቱን አሳግዳበት የሚወዳትን እህቱን አሳግታ ያሰበችው እራሱ እጁን እንዲሰጥና ሀብል
አድርግ እንዳለችው ለማሳመን ነው የተስማማችው ከሜርሲ ጋር። አደገኛ ናቸው ሁሉም ማለት ነው። ድራማ ራሱ እስከማይመስል እውነተኛ ታሪክ እስኪመስል ድረስ ተውነውታል ነው የሚባለው። ግን ያው በቃ ምድር ላይ ያለውን ነገር ነው ሰው ክፋ ካሰበ እስኪ ደረጃ እንደሚሄድ አሁን እህት ወንድሟ ላይ ወንድም እህቱ ላይ እንደተነሳ አያችሁ አይደለ? ለፍራንክ ሲባል ልጅ አባት ላይ ልጅ ናት እንግዲህ አባቷ ላይ የተነሳችው ፍራንኩ ወደ ማህደር እንዳይሄድ ስለፈለገች ብቻ አስገደለቻት ማለት ነው። እና ከባድ ነው ድራማው። ይዘቱ በጣም ደስ ይላል። አጀማመሩ የሚገርም ነው። ካላንዛዙብን ወደፊት ማለት ነው። እኛም በጣም ወደነው እያየነው ነው፣ እየሰማን ነው፣ እየፈተፈትነው ነው። እናንተም ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አመሰግናለሁ። ግን እስካሁንም እያደረጋችሁኝ ነው። በቀን በቀን እየጨመረ ነው ሰብስክራይብ። አመሰግናለሁ። ላይክ ለምታደርጉልኝም ኮሜንት ለምትሰጡኝም አመሰግናለሁ። ተናቦኑልኝ። በሌላ ቪዲዮ እስክንገናኝ ባይ ባይ።